ይሄ ኦሮሞ ይገለበጣል ለዚህ ሰበብ ወላሂ አንተዋቱ ወላሂ እዚህ ውስጥ መታችሁ እንደፈለጋችሁ ወንዶቹ ትጫዋላችሁ እንጂ ወላሂ የዚህ ልጅ ነፍስ እናወጣታለን ወላሂ እኔ የሐረርጌ ኦሮሞ ልጅ አይደለሁ። የአንዱዓለም ጎሳ ታዋቂነትና በሚሰራቸው የኦሮሞኛ ሙዚቃዎች ተወዳጅነቱ በመጨረሻም እሱን ከፍርድ አላዳነውም። አሁን ግን በፍቅረኛውና አሟሟቷ የብዙዎችን ልብ ሰብሮ በነበረው የቀነኒ ህልፈተ ዙሪያ የተሰማው መረጃም በጉዳዩ ላይ ስለ ወጣቷ አሟሟት መረጃ ያላቸው ደብቀውለታል ተብለው የበዙ ትችቶች ሲነሱባቸው የነበሩት የሁለቱም የቅርብ ጓደኞች ከታሰሩበት ይሉኝታም የወጣቷ ቀነኒ ነፍስ ሚዛኑን ደፍቶ እያስጨነቃቸው ይመስላል። የቀነኒ ወላጅናትም በወላጅ አንጀታቸው ለመላው የኢትዮጵያ ህዝብ እንደ ዶፍ በወረደንባቸው ያስተላለፉት መልእክትም ሳያሸንፋቸው አይቀርም። በዚህ ጉዳይ ከአንዱዓለም ጎሳ ጋር ተጠርጥረው የታሰሩ ሌላ ሁለት ግለሰቦች አሉ። በተለያየ ጊዜ እየወጡ የተመለከትናቸውን የወጣቷን መጎሳቆልና በኑሮዋ የተመቻት እንዳልነበረች የሚያሳዩ የፎቶና የቪዲዮ መረጃዎች ብዙ ነገርን ያመለክቱም ነበር። በዚህ ጉዳይ የወጣቷን ህልፈት ወደ ጎን በመተው ጉዳዩን የብሔር ፖለቲካ ለማስመሰል የተንቀሳቀሱ ግለሰቦችም ተመልክተን ነበር። ይሄ ሁሉ በሚሆንበት በእያንዳንዱ ሽርፍራፊ ደቂቃዎች ሁሉ የቀነኒ ቤተሰቦች ልባቸው እየደማ የልጃቸውን ፍትህ በእንባ እየተማጸኑ የልጃቸውን ሞት አምኖ መቀበል እያቃታቸውም ተመልክተናል። በሌላ በኩል አንዱዓለም ጎሳም ቀነኒን ሊገላት እንደማይችል በእርግጠኝነት የሚሞጉትም አልጠፉም ነበር። አሁን የተሰማው መረጃ ግን እንዴት ከቀነኒ ነፍስ በላይ የጓደኛቸው መታሰር አንገበገባቸው እየተባሉ ሲተቹ የነበሩ በተለያዩ ሶሻል ሚዲያዎች ጭምር በተለያዩ ዘርፍ ታዋቂነትን ያገኙ ግለሰቦችንም ስማቸውን ያስነሳው ጉዳይ በመጨረሻም ከይሉንታቸው የወጣቷ ነፍስ አስጨንቋቸው የአንዱዓለም የፍርድ ቤት ቀጠሮም ጥቂት ቀናት ብቻ ቀርተውት ባለበት ሰዓት አሁን የተሰማው መረጃ ወደ እናንተ እናደርሳለን። በሌላ በኩል በተሞሸረች ቀን በባሏ በቢላዋ ስለታረደችው ሴትም የተሰማ ብዙዎችን ያስደሰተ መረጃ ወጥቷል። ታደምጡታላችሁ። በቲክቶክ ተወዳጅነትን ያተረፉት እማማ ዝናሽም ዘካሪያስን ከሰውታል። በመጨረሻም ስለዚህ ጉዳይ የተሰማ መረጃም ዘኪ ብዙዎቹ ልብ ብለው ባልተመለከቱት ጉዳይ ዙሪያ የበዙ ምስጋናዎችም እየጎረፉለት ነው። ደጋግ ስራ የሚሰራው ዘካሪያስ ክብርልን እያልን በዚህ ጉዳይ ስለተሰማው ፈገግ ያስባለ መረጃንም ይዘናል። ታደምጡታላችሁ። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ። ከሚሰማው አስደንጋጭ ዜናዎች ሁሉ ይሰውራችሁ እያልን ከላይ ያስደመጥናችሁና ሌሎች የተመረጡ አሁን የመረጃዎች ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ። በቅድሚያም ይህንን መረጃ እናስደምጣችሁ። ከቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወብአታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትናንትና ከቀኑ 7 ሰዓት ላይ የተነሳው የእሳት ቃጠሎ እስካሁን አልጠፋም ተብሏል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋው ትናንትና ከሰዓት በኋላ ከ7 ሰዓት ጀምሮ እንደተከሰተ ገልጸዋል። የቃጠሎው መነሻ እስካሁን እንዳልታወቀም እሳቱ እስካሁንም ባለመቆሙ እየተባባሰ እንደሚገኝም ጠቁመዋል። አደጋው በደቡብና ምስራቅ አዋሳይ ቦታ ላይ ባለው የቅዱስ በዓለ ወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነው ማስረድተዋል። የአብይ ጾምን አስመልክተው በዓታቸው ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውም እንዲሁም በተራራ ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውን ማሳውቀዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተክርስቲያን ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። ከ3 እና 4 ዓመታት በፊት ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውቀዋል። ይህ መረጃ ባለቤትነቱ የማህበረ ቅዱሳን ቴሌቪዥን ነው። ሙሽሪት ሊዲያ ውቅሮ ትግራይ ያዝናለች። በተዳረች በአራተኛ ቀኗ የተገደለችው ሙሽራ በዚህ ጉዳይ ላይ ከዚህ ቀደም በእውነት ቲዩብ መረጃ አጋርተናችሁ ነበር። በትግራይ ውቅሮ ከተማ ጥቅምት 7 2014
2017 በትዳር አጋሯ ስለመገደሏ ይታወቃል። በመነጋገር መፍታት እየተቻለ እንዲህ ያሉ ነገሮች መስማት በእጅጉ ያማል። የውቅሮ ነዋሪዎችም ፍትህ ለሊዲያ በማለት ጠይቀው ነበር። ዛሬ ፍርድ ተሰጥቷል። የእድሜ ልክ ጽኑ እስራትም ተፈርዶበታል። ባለቤቱን የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በእድሜ ልክ እስራት እንዲቀጣም ተወስኗል። የግድያ ወንጀሉ በወርሃ ጥቅምት 7 2017 በውቅሮ ከተማ ነበር የተፈጸመው። ሟች ሙሽሪት ሊዲያ አለም እሁድ ተድራ ሐሙስ በባለቤቷ ሙሽራዋ በጭካኔ ተገድላለች። ገዳዩ ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱ ይታወቃል። ጉዳዩን ሲከታተል የቆየው የምስራቅ ዞን ማዕከላዊ ፍርድ ቤት መጋቢት 25 2017 ከ6 ወር በኋላ ችሎቱ የመጨረሻ ውሳኔ አስተላልፎበታል። ፍርድ ቤቱ በውሳኔው ገዳዩ ወንጀለኛውን ከሟቿ ጋር በተፈጠረ አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከመሞቷ በፊት ሁለት አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ግለሰቡ በወንጀለኛ መቅጫ ሕግ 539 ህዝባር 1 ሀ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። የምስራቃዊ ዞን ማዕከላዊ ፍርድ ቤት በዚህ ፍርድ ጉዳይ ላይ ሀሳብ አስተያየታችሁን ስጡበት። የእማማ ዝናሽ መንግስት እማማ ዝናሽ ሲናደዱ ድረስ የሚሉት ፍትህ የጎደለ ሲመስላቸው ድምጻቸውን ከፍ አድርገው የሚጠሩት አለኝታ የሆነ መንግስት አላቸው። የመንግስት ያለ ብለውም ይጠሩታል። መንግስት ቤት ሰርቶ ነው ያስቀመጠኝም ይላሉ። ለመጣው ለሄደው ጎብኝ ሁሉም ወታደር መጥቶ ጎትቶ ያወጣልኛል አሁንም ይላሉ። የሚያበሳጫቸው ሰው ድንገት ቢያጋጥማቸውም በየወሩ ጡረታ ሊቀበሉ ይሄዳሉ። መንግስት ለጡረታ ከሰጠኝ ብር ላይ 200 ብሩን አንተ አይደል እንዴ የወሰድክብኝ ብለውም የሚወቅሱት አንድ ሰው ነው። በዊልቸር እየገፋም ይዟቸው የሚሄደው የሚያበላቸው፣ የሚያጠጣቸው፣ የሚያለብሳቸው፣ የሚኩላቸው፣ የሚያዝናናቸው፣ የሚያስቆርባቸው ቤታድሶ የእርጅና እድሜያቸውንም ደከመኝ ሰለቸኝ ሳይል ቀንከሌት የሚያገለግላቸው በውሸት መንግስት ጡረታ መድቦሉታል ብሎ ከራሱ የሚከፍላቸው ከስቃይ ህይወትም አውጥቶ አንቀባሮ የሚያኖራቸው ከአእምሮ ጉዳታቸውም ፈውሶ በእድሜ ማምሻ የደስተኝነት ህይወት ባለቤት ያደረጋቸው ከጎናቸው የማይለይ የበቻቸው መንግስት አላቸው። እማማ ዝናሽ ዘካሪያስ ኪሮስ አንዳንድ ሰዎች አሉ ለሚስኪኖች መንግስት የሆኑ። እንደዚህ አይነት መልካምና የጽድቅ ስራ የሚሰሩ ግለሰቦችን እናበረታታም። ረጅም እድሜ ለእማማ ዝናሽና ለዘካሪያስ ኪሮስ። እኔ ሙስሊም አይደለም በለኝ። እቺ ልጅ እኔ ባናወጣት ካምፔን አድርገን ፎርስ ያልታ እስከ ፓርላማ ድረስ ባናስወራት እኛ ወንድ አይደለንም። ወላሂ መጣችሁ እንዳታወሩ የምትሉት መጠንቀቅ አለባችሁ። we gonna wallahi እስከ ቤታችሁ ድረስ እንመጣላችሁ ወንዶች። we gonna face you in the real life። ይሄን ነገር ለመሸፈን የምትሄዱት wallahi be careful የምትሉት ነገር የምታረጉት ነገር be careful because ይሄ የሰው ነፍስ ነው። is a fucking somebody's children is a somebody's children። የሰው እናት አላት እቺ ልጅ ነፍስ አላት። እቺ ነፍስ እኮ ሁለቴ አትመጣም እኮ አንዴ ነው እኮ የምትመጣው። they only come once bro። you guys are fucking with somebody's life man። ትቀልዳላችሁ እንዴ? ነፍስ እኮ አንዴ ነው እኮ የምትመጣው እኮ እና አንዴ በቃ አትመጣም ከእንግዲህ በኋላ። አንዴ እቺን ቀጭሏ እቺን ትንሿ ልጅ ስትወስድ አይማ ኢንጂነር እናንተ ይሄን ሁላ ልጅቷን ከፎቅ ራሷን ጣለች። ኢንጂነር the most promising woman in Ethiopia really በኦሮምነት መጣችሁ። ወላሂ እቺ ልጅ ሐረርጌ ነው የተወለደችው። እንወጣታ ያረገ ነገር አለ። ይሄ የኦሮሞና የኢትዮጵያ ህዝብ ነገር ነው። እናወጣታለን ወላሂ። የማንም ለክስክስ ዳውላ መጥቶ አንድ ጊዜ አንድ ዘፈን አውጥቶ የማንም ነፍስ አይወጣትም ወላሂ አይወጣትም። ማንም ሰው የፈለገ ተጣጣታላ እንጂ አታወጣትም። we gonna curve the mindset of Ethiopian people። የአንዱ ዓለም ጎሳ የፍርድ ቤት ቀጠሮ የቀናት እድሜ ሲቀሩት ከጓደኞቻቸው ወደ ተላለፈው መረጃ አለፍን። የአንዱ ዓለም ጎሳና የቀነኒ የቅርብ ጓደኞች ለማንም እንደማይወግኑና ጉዳዩን የያዘው ፖሊስ ምርመራውን እስከሚያጠናቅቅ ድረስ ስለ ሁለቱ የሚያውቁትን መረጃ እንደሚያጋሩና ከእውነት ጎን ብቻ እንደሚቆሙም በዚህ ጉዳይ እጁ ካለበት ፍትህ ለቀነኒ እንጠይቃለን ሲሉ መልእክታቸውን አስተላልፈዋል። ውድ የእውነት ቲዩብ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች እዚህ ላይ ጨረስን። እኛም የፍርድ ቤቱን ቀጠሮ በቦታው ተገኝተንም ጉዳዩን ወደ እናንተ የምናደርስ ይሆናል።